ሄሉሻ ግን የእውነት በጣም ነው ያሳዘነችኝ ዛሬ። ግን ያብ ግን የእውነት በጣም ነው ያበዛው። ቤተሰቦቼ በዚህ ልክ ምን ነው ራስን ቆለልክ? ያብ ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እኔ ቅመሞች ሁሉ ሰላም ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ አድርጋለሁ። በያላችሁበትም የዓለም ዳርቻ ሰላማችሁ ጤናችሁ ብዝት ትርፍርፍ ይበልን የኔ ምርጦች ማለት ነው። እንግዲህ ብዙ ጊዜ በሄሉ ቪዲዮ ሰራለሁ የኔ ምርጦች፣ ግን ላይክ አታደርጉም። እግዚአብሔርን ላይክ አታደርጉም። ለምን ላይክ አታደርጉም? ላይክ አድርጉ። የእውነቴን ነው። እናንተ ላይክ ስታደርጉ ዩቱብም ደግሞ ሼር ያደርገዋል ማለት ነው። የኔ ምርጦች ከእናንተ የሚጠበቀው መልካም ልብ ብቻ ነው። ለእኔ ላይካችሁ ይጠቅመኛል፣ ሰብስክራይባችሁ ይጠቅመኛል። ለእናንተ ግን ምንም የሚጎዳችሁ ነገር የለም ጌታን እና ላይክ አድርጉ። ላይክ የለውም ማለት ነው የኔ ምርጦች። አሁን ሳልንዛዛባችሁ ዛሬ በጣም ከምላችሁ በላይ ሄሉዬ የእውነት አሳዝናኛለች። በቃ ይደክማል አይደል? የሆነ ነገር ትደክማላችሁ ለዛ ነገርና መጨረሻ ላይ ስታስቡት ዛሬ ሄሉ የእውነት አሳዝናኛች። በቃ ዝምታን የመረጠችውና ያብ እንግዲህ እነ ሉልን እነ ኪራንና ልዩን ጠርቶ ያው ካለባበሱ ጀምሮ ያብ ከዚህ በፊት ፕሮግራም አድርጎም ቢሆን ለሄሉ ቀለበት ያሰራላ። ዛሬ ግን ወጣ ባለ ነገር ይሁን በማለት እንግዲህ እንደዚህ ለብሰ ነው እንዴ ቀለበት የምታደርግላት እንዴት ነው ዛሬው ብለው ቢጠይቁትም አንዳንዴ ወጣ ማለት አለብኝና ሄሉን ማስደሰት ዛሬ አለብኝ። ለሄሉዬ ደግሞ ዛሬ መልሳ ያወለቀችውን ቀለበት አስርላታለሁ በማለት እንግዲህ ለነ ሉል ለነ ልዩ ለነ ኪራ በመናገር እንግዲህ ሄሉዬ እንድትመጣ ተደርጋ ነበረ። ሄሉዬ ከመጣችን በኋላ ያው እንግዲህ ቀለበት ሊያደርግላት ያወለቀችውን ቀለበት ከዚህ በኋላ በሆነው ባልሆነው ነገር እያወለቁ መጣል የለምና ዛሬ ቀለበት ላደርግልሽ ነው በማለት እንግዲህ ሄሉን ሰርፕራይዝ አድርጓት ነበር። እውነት ለመናገር ግን ምን ዋጋ አለው ቤተሰቦቼ? የእውነት ለዛ ነው መግቢያዬ ላይ ያ በጣም ራሱን ቆለላ በዛው ያልኳችሁ። የእውነት ሄሉ በጣም ስላሳዘነችኝ ነው። ምክንያቱም ይሄ ህይወት እኮ ነው፣ ህይወት ነው። እግዚአብሔርን ቀልድ አይደለም። ህይወት ላይ የሚቀልር ሰው በጣም ነው የሚያናድደኝ። ጌታን ነው ምላችሁና ዛሬ እንግዲህ ያ ቀለበቱን ሊያደርግላት እንዳወራ በቅጽበት እንግዲህ ስልክ ተደወለለትና እንግዲህ ቪዲዮን አቋርጦ ወዲያው ስልክ ለማውራት ነው የሄደው። ስልክ አውርቶ ሲመለስ ግን ቴክስት እንዳነበበና ስልክ የተደወለለት ደግሞ ስለ ሄሉ የተወራ የሚመስል ነገር የመደንገጥ ነገር ምናምን ፊቱን ዘፍዝፎ ነበረ ተመልሶ ወደ ቪዲዮ ቀረጻ የገባው። በዛ አጋጣሚ እንግዲህ እነሱም ደንግጠዋል። እውነት ለመናገር ምን ሰምቶ ነው ብለው ደንግጠዋል። ምንድን ነው አልጠበቁማ። ሄሉን እኮ እኛ ጠንቅቀን እናውቃታለን። ማንም ቢል ራሷን የጠበቀች ጨዋ ቤተሰብ ያሳደጋት ምርጥ ልጅ ናት። ሄሉን ያገኘ እኮ የታደለ ነው። እግዚአብሔርን ነው የምላችሁ የኔ የዋህ ማለት ነው። በጣም ነው የምወዳት በነገራችን ላይ ና በዛው ቅስፈት እናቱ የመቶችና መርዶ የተረዳ እስከሚመስል ድረስ ፊቱን ዘፍዝፎ ወደ ቀረጻ ተመለሰ። ምን ሆነ ነው ቢሉት ወደ ቀለበቱን ሀሳብ ሰርዞ ይሄን ነገር አጣርቼ ስለ ሄሉ ቴክስት ልኮልኛል የሆነ ነገር ተብዬ ነው። ምንድን ነው እስቲ ልየው አሉት። እሷም አለችው ምንድን ነው ሰላም አይደለም ምንድን የተላከለ ልየው እስቲ ምንድን ነው በእኔና ምን ተመሃል ምን ገብቶ ምንድን ነው ምን ተልኮል ነው በዚህ ልክ? ልዩም ተናደድ እንዴ በዚህን ቅስፈት ቀለበት ለማድረግ የሚያስቀይር ሀሳብ ምን አይነት ቴክስት ቢላክልን ምን ጉድ ቢወርድ ነው? ለእኔ ግን አግባብ አይደለም። የእውነት በዛሬ በያ በጣም ተናድጃለሁ። በሄሉ ስሜት ላይ መጫወት ለምን አስፈለገ? ሲቀጥል ደግሞ ከደስታው በኋላ አይደርስም። ቀለበት ያወለቅሽውን ቀለበት መልሼ ላስርልሽ ነው ብለ አምነህበት ወደ ፈቅደ ከመጣ አይደለም ቴክስት ተውና ቦምብ እንኳን ቢፈነዳ መጀመሪያ ማስቀደም ያለብህ የእሷን ደስታ ነው። እዛ የመሰለ ደስታዋ ላይ ወዲያውኑ መልሶ በጓደኞቹ ፊት ውሃን የከለሰባት። የእውነት ስሜቱ ከባድ ነው። በሄሉ ቦታ ብትሆኑ አስቡት ምን ያህል ስሜት እንደሚሰማችሁ አስቡ። በተለይ ደግሞ ሴት ሆናችሁ ማለት ነውና ሉልና ኪራን በጣም ነበር የተናደዱት። ሉልም በጣም ነበረ እውነት ያዘነውም የተናደደውም። ያብ ከዚህ በኋላ ለሁሉም ነገር አትቸኩል። ሲቀጥል ደግሞ ከዚህ በኋላ ሄሉ ስሜቷ ተጎድቶ ማየት ከዚህ በኋላ በፍጹም አልፈልግም ነው ያለው ሉል ማለት ነው። ሲቀጥል አንተ ወንድ ልጅ ነህ ምንም ቢሆን፣ እሷ ግን ሴት ልጅ ናት። ወዲያው ትጎዳለች፣ ወዲያው ቅስሟ ይሰበራል። ቢሆን እንኳን ከቀለበቱ በኋላ አይደርስም ቤተሰቦቼ። የእውነት እኔ እንዶ መጨረሻ ላይ ፕራንክ ነው ያደረጋት ይሆናል ብዬ በጣም በጉጉት እስከ መጨረሻው ጠብቄ ነበር። ነገር ግን መጨረሻው ቪዲዮ ምንም የለ። በቃ ሄሉ በጣም ተናዳ ከምላችሁ በቃ መናገርም አልቻለች። በቃ ዝምታን የመረጣችሁ በጣም ነው ያዘነችው። እግዚአብሔር እንዲህ በስሜት ትጫወታለ። እኔ ነኝ የተሳሳትኩት ማለት ነው። እውነትም እኔ ቸኩያለሁ። እኔ እናንተ በደንብ መጠናናት ጊዜ መውሰድ ነበረብን። እኔ ቸኩያለሁ ይመስለኛል። እንዴት በማይረባ ቅራቅንቦ ቴክስት ተላከልኝ ብለ እንዴት በጓደኞች የፊት ታሳፍረኛለ?
በማለት እንግዲህ ሄሎችን ብቻ ነው ከአንደበቷ የወጣውና ተናዳ ጥላው ሄደችው ማለት ነው። በቃ ብዙም አልተናገረችም። የሆነ ስሜቷን ፊቷ ላይ ስረዳው በጣም ነበር ያሳዘነችኝ። በጣም ፊቷ ላይ በጣም ስሜቷ በጣም ይናገር ነበር እና ያ በጣም ነው ያበዛው። ቤተሰቦች ምንም ነገር ቢሆን አንድን ሰው ልታስደስቱ ከመጣችሁ ያ ሰው ሄሉ ወዲያውኑ ተደስታ መጀመሪያ ላይ ቀለበት ሊያደርግላት እንደነበር ብታዩት አትጠይቁኝ። ደስታዋን ወዲያው ውሃ ቸለሰባት እና ምንስ ቦምብስ ቢፈነዳ መጀመሪያ እሷ ደስታ አይቀድምም? የትኛው ሄሉን ደግሞ እኛ ራሱ ጠንቅቀን እናውቃታለን። ይሄናል ባረጌ ልጅ አይደለችም። ቴክስትስ ቢላክለት ከእሷ ደስታ ይበልጣል? ሳያምናት ነው ቀለበት የሚያደርግላት። ሳይወዳት ነው፣ ሳያምናት ሳይተማመኑ። ቀለበት ማለት በእርግጥ ቀላል ነገር አይደለም ሴቶችዬ፣ ዝም ብላችሁ። ሄሉም ደግሞ አንዳንዴ ከዚህ በኋላ ቀለበት ካደረግሽ የሆነ ነገር ሲመጣ ዝም ብለሽ አውልቀሽ የምጥው ነገር አይደለም። ቀለበቱ እንደተደረገ ይሁን፣ ነገሮች ሊፈቱ ይችላሉ። ቀለበት ማውለቅ ማድረግም ልክ ነው ብዬ አላስብም። ቢሆንም ግን በዚህን ልክ መጀመሪያውኑ ማሰብ፣ መጀመሪያውኑ በደንብ ማረጋገጥ፣ መጀመሪያውኑ ከራሱ ጋር በደንብ መማከር ነበረበት። ላረግልሽ ነው ብሎ ድጋሚ ከመምጣቱ በፊት ማለት ነው። ደግሞ ልዑል ሲናገር ልዑልን ልክ ለሄሉ ያገዘ ይመስል አንድ ሳይድ ይዛሃል፣ ያየሁትን እኔ የማውቀው ቀረጻው ይጥፋና ከቀረጻው በኋላ ቴክስቱን አሳያችኋለሁ ምናምን። እሺ አሳየን። ሄሉም እኮ አለች እሺ አሳየን። ህይወታችን የኔ እናንተ ህይወት ሚዲያ ላይ ነው፣ ካሜራ ፊት ነው የተጀመረው። ስለዛ በካሜራ ፊት ያልሆን ነገር የተላከልን ነገር በዚህ ቅጽበት ሀሳብን የሚያስቀይረውን ነገር ንገረኝ ብትለው አረ ካሜራው ይጥፋና ከዛ በኋላ የሆነ ግን እውነት በሴት ልጅ ስሜት ላይ ግን አትጫወት። ያ ምነው ራስን ቆለል። ደግም ይለዋለሁ እግዚአብሔርን ያ በጣም ነው ራሱን የቆለለው። እንዴ ይሄናል ምነው ጀንተል ያልክ ምናምን ስንል ራስን አካበርክ። እግዚአብሔርን መልካም ልብ መልካም ሴትን እኔ እንጃ መልካም ልብ ያላት ሴትን እኮ ማግኘት ቀላል ነገር አይደለም። እንደ ሄሉ አይነትን ሴት ማስመሳይ ሴቶችማ ሞልቷል እኮ ግን እንደ ሄሉ አይነት ልባም ሴትን ማግኘት ቀላል አይደለም። እና በስሜቷ ባትጫወት በዚህ ልክ ያብ ጥሩ ነው ብዬ ነው ማስበው። ያውም ደግሞ በጓደኞቿ ፊት ሄሉ በጣም የዋህ ምስኪን ሴት ናት። እግዚአብሔርን ጓደኞቿን እንኳን ሰላም ስትል ከልብ ነው አቅፋቸው ሰላም የምትለው። ሁሉንም የልብ ሰላምታ የእውነት ማስመሰል የሌለባት እና ያብ ዛሬ ወጣም ወረደም የእውነት ቤተሰቦች ፕራንክ ሊሆንም ይችላል አላቅም። መጨረሻውን እጠብቃለሁ፣ የነገውን ቪዲዮ እጠብቃለሁ። ግን ቢሆንም እውነት በዛን ሰዓት ስሜቷን ሳይ በጣም ነበር ያመመኝ። እውነት በጣም ያማል፣ ያስጠላል። እና እንደዚህ በዚህ ልክ በስሜቷ ላይ ባትጫወት ያብ ጥሩ አይደለም። አንዳንዴ ግፍም አለው። ስለወደደች መውደድ የቻለ ልብ መጥላት እንደሚችል ብታውቅ ጥሩ ነው። ያንን 100% የምታምንን እንኳን 50% እንድትሆን ያደረካት አንተን። አየ አሁንም ደግሞ በወደደችበት ልብ መውደድ የቻለ ልቧ መጥላት እንደሚችል ማሰብ አለብን። አንዴ ከቆረጠች ደግሞ ቆረጠች ነው። ሴት ልጅ ብዙ ትታገሳለች፣ ብዙ ነገር ታልፋለች፣ ለምትወደው ብዙ ነገር ብዙ እድል ሰጫለች። መጨረሻ ላይ ግን እውነት ከቆረጠች ቆረጠች ነው። ሄሉ በጣም ታጋሽ ሴት ናት፣ የዋ አፍቃሪ ልብ ያላት እና የአበባክን በዚህ ልክ በሄሉ ልብ ላይ እና ስሜቷ ላይ አትጫወት።